አሁን ደግሞ በተከታይነት ሰዓቱ ስፖርታዊ ጉዳዮችን የምንመለከትበት ነው። መረጃዎችን ይዛ ሀና ማርያም መስፍን ስቱዲዮ ትገኛለች። ሀና መልካም ቆይታ። አመሰግናለሁ። አብራችን ቆዩ። የሀገር ውስጥ መረጃዎችን ቀዳሚ እናደርጋለን። ኢትዮጵያ ቡና በ19ኛው የአዲስ አበባ ከተማ የህዳሴ ዋንጫ 3ኛ ደረጃን ይዞ አጠናቀቀ። ትላንት የደረጃ ጨዋታ ሲደረግ ኢትዮ ኤሌክትሪክ ከኢትዮጵያ ቡና ተገናኝቷል። ቡናማዎቹ በናትናኤል ፍሬው ብቸኛ ግብ ኤሌክትሪክን በማሸነፍም የነሐስ ሜዳሊያን ወስዷል። 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ ዛሬ ፍጻሜውንም ያገኛል። በፍጻሜው ጨዋታ ቅዱስ ጊዮርጊስ ከመቻል ይገናኛሉ። በሸገር ደርቢ ፈረሰኞቹ ኢትዮጵያ ቡናን 3-2 በማሸነፍ መቻሎች ደግሞ ኢትዮ ኤሌክትሪክን 1-0 በመርታትም ለፍጻሜ ደርሷል። በተመሳሳይ ምድብ የነበሩት መቻልና ቅዱስ ጊዮርጊስ በምድብ የነበራቸውን መርሃ ግብርም መቻሎች 4-0 ማሸነፋቸው ይታወሳል። ታዲያ ማንኛቸው ያሸንፉ ይሆን? ቅዱስ ጊዮርጊስ ሽንፈቱን ቀልብሶ ይበቀል ይሆን ወይስ በክረምቱ ተጠናክሮ የመጣው መቻል ቻምፒዮን ይሆናል የሚለውን ቀን 9 ሰዓት ከ30 ላይ የሚደረገው የፍጻሜ ጨዋታ ምላሽ ይሰጠናል። ሌላኛው የክለቦች የአቋም መለኪያ ውድድር ድሬዳዋ ከተማ ላይ እየተከናወነ ይገኛል። የድሬ ዋንጫ ጨዋታም በዛሬው ዕለት ፍጻሜውን ያገኛል። ከጎረቤት ሀገር ጅቡቲ የተጋበዙትን ጅቡቲ ቴሌኮምና ሪፐብሊካን ጋርዴን ጨምሮ ድሬዳዋ ከተማ፣ ወልዋሎ ዓዲግራት ዩኒቨርሲቲና ድሬ ምርጥ በውድድሩ እየተካፈሉ ቆይተውም ዛሬ ፍጻሜ ላይ ደርሷል። አምስቱ ቡድኖች እርስ በርስ ተገናኝተው የተሻለ ነጥብ ያላቸው አሸናፊ በሚሆኑበት መድረክም ድሬዳዋና ወልዋሎ ዓዲግራት ዩኒቨርሲቲ የተሻለ የማሸነፍ እድልን ይዘው ዛሬ ፍጻሜ ጨዋታቸውን ያደርጋሉ። ዛሬ ሁለት የፍጻሜ መርሃ ግብሮችም ከተከናወኑ በኋላ አሸናፊ ይታወቃል። ምሽት 12 ሰዓት ከ30 ላይ ካለፉት 4 ጨዋታዎች በተመሳሳይ ሁለት አሸንፈው በአንዳቻ ተለያይተው 7 ነጥብ በመያዝ አንደኛና ሁለተኛ ላይ የተቀመጡት ድሬዳዋ ከተማና ወልዋሎ ዓዲግራት ዩኒቨርሲቲ ይጫወታሉ። የሁለቱ አሸናፊም የ2018 የድሬ ዋንጫ አሸናፊም ይሆናል። ከዚህ ጨዋታ አስቀድሞ ግን በ5 ነጥብ 3ኛ ደረጃ ላይ የተቀመጠው ጅቡቲ ቴሌኮም የሀገሩን ክለብ ሪፐብሊካን ጋርዴን ይገጥማል። በእነዚህ ጨዋታዎችም ድሬ ካፕ የሚጠናቀቅ ይሆናል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የሜዳ ለውጥ ማድረጉን አሳውቋል። አክሲዮን ማህበሩ ፕሪሚየር ሊጉ በሁለት ምድብ ተከፍሎ ቀዳሚ 9 ሳምንታትም በድሬዳዋና አዲስ አበባ ከተማ እንደሚከናወኑ መግለጹ ይታወሳል። ሆኖም ትላንት አክሲዮን ማህበሩ ባወጣው መረጃ በድሬዳዋ የሚከናወኑ ጨዋታዎች ወደ ሐዋሳ መዛወሯቸውን አሳውቋል። በምክንያትነት የተቀመጠው ደግሞ ድሬዳዋ ከተማ ውድድሩን ለማስተናገድ ዝግጁ አለመሆኑን መግለጹን ተከትሎ ነው። በዚህም ድሬዳዋ ላይ የነበሩ 9 የመክፈቻ ጨዋታዎች ወደ ሐዋሳ ተዛውረው ክለቦቹ እዛው ሐዋሳ ላይ ጨዋታቸውን የሚያከናውኑ ይሆናል። ክለቦች ለድሬዳዋ ቀረብ ባለ መልኩ ልምምዳቸውን እየሰሩ ሲገኙ ከተማ አስተዳደሩ ግን ይህንን ዘግይቶ ማሳወቁም አስገራሚ ሆኗል። 1-2 ተብሎ የተቀመጠ ምክንያት ግን አልተመለከትንም።